ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግን በማክበር እንጂ ዓለም አቀፍ ሕግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተሟሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንጻር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝነው አልያዝነው ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖረንም። የተነጠልን የተወገዝን አገር እንሆናለን። ፓራያ ስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይሮንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ ነው። ከዚህ ዓለም አንድ መንደር ከሆነችበት አካባቢ ተነጥለናል፣ ማርጂናላይዝድ ሆነናል ተብሎ ነው በአፍሪካ ደረጃ ውታው የሚለቀቀው። ግሎባላይዝድ ከሆነው ኢኮኖሚ ተጠቃሚ መሆን አለብን፣ መሳተፍ አለብን፣ መግባት አለብን እየተባለ ነው የሚነገረው። ከዚህ የባሰው ነው የሚያራርቀን፣ ተጠቃሚ እንዳንሆን የሚያረገን ወደብ ምኑ ነው የሚጠቅመን? በጉልበት እስከሆነ ድረስ። ስለዚህ ያን አካባቢ በጉልበት መያዝ ከመርህ አኳያ ያስኬዳል አያስኬድምን ለጊዜው ብንተወው፣ ከጥቅም አንጻር ያስኬዳል አያስኬድምን ብቻ ብናይ የሚጠቅመን አይደለም። ጨርቃ ጨርቃ መረት ነው። ያን አካባቢ በጉልበት ይዘን እንደ በአካባቢው እንዳሉት የመንደር ጎረምሶች በጉልበት እንኖር ብንል እነሱ የደረሰባቸው ዕጣ ነው እኛ ላይ የሚደርሰው። አንድ ባህር ተሻግረን አንድ ትልቅ ጎረምሳ አለ። የዛሬ 10 ዓመት የአካባቢውን ሀገር ለመንጨት የፈለገ እስካሁን ድረስ በምን ሁኔታ ላይ እንዳለ ሁላችሁም ታውቃላችሁ። ያው ማአት ዘይት ያለው ሀገር በረሃብ እየተጎሳቆለ ነው። ስለዚህ ለአሰብ ብለን ድህነትን መንጋበዝበት፣ መነጠልን መንጋበዝበት ምክንያት ሊኖር አይችልም።